ثواب التكبير إلى الجمعة የዛሬው ደርሳችን እንደዚሁም ወደ ጁምዓ ሰላት ስኬት በጠዋት ተነስቶ መሄድን በተመለከተ ይሆናል። عن عبد الله بن عمرو عن النبي صلى الله عليه وسلم قال: من غسل واغتسل ودنا وابتكر واقترب واستمع كان له بكل خطوة يخطوها قيام سنة وصيامها. عبد الله بن عمرو ስራቸውን አላህ ይወደድላቸውና ማስተላለፉልን ሐዲስ ነቢያችን ዓለይሂ ሰላቱ ወሰላም እንዲህ ብለዋል። በጠዋት ተነስቶ የጁምዓ ቀን የታጠበ ሰው ጭንቅላቱን በተለይ ራሱን በደንብ አድርጎ ታጥቦ እያንዳንዱ ጸጉር በደንብ አድርጎ ውሃ እንዲደራረሰውና በደንብ እንዲጠጣ አድርጎ የታጠበ ሰው ከዛም ወደ ጁምዓ ሄደ። ከዛም ቀጥታ ወደ ኢማሙ ጠጋ ብሎ ቁጭ አለ። አወል ሰፍ ማለት ነው። ኹጥባው ኢማሙ የሚያደርገውን ኹጥባ በጥሞና አዳመጠ። ጸጥ ብሎ እንዲህ ላደረገው ሰው ቢኩል ኸጥወት የሕጡሃ ከቤቱ ተነስቶ ወደ ጁምዓ ሰላት ሲመጣ የተራመደው እርምጃ በእያንዳንዱ እርምጃ 1 ዓመት ሙሉ ቆሞ ከሰገደው የ1 ዓመት ሙሉ ጾም አላህ ሱብሓነሁ ወተዓላ ይሰጠዋል ሰዋቡ። ይህ እንግዲህ መጀመሪያም ሲገባ አዳቡን ጠብቆ ኢማሙ ኹጥባ ሲያደርግ ሳያወራ ሳይንቀሳቀስ ጸጥ ብሎ በማዳመጡ ይህንን አግኝቷል። ሸርጡ ወደ ኢማሙ ጠጋ ብሎ አወል ሰፍ ላይ ገብቶ የሰገደ ከሆነ። وعن ابي هريره رضي الله عنه ان رسول الله صلى الله عليه وسلم قال: من اغتسل يوم الجمعه غسل الجنابه. በሌላ መልሳቸው አቢ ሁረይራ ባስተላለፉልን ሐዲስ ነቢያችን ዓለይሂ ሰላቱ ወሰላም እንዲህ ብለዋል። የጁምዓ ቀን የጀናባ ትጥበትን የታጠበ ሰው ከዛም በመጀመሪያዋ ሰዓት ወደ ጁምዓ ሰላት ተንቀሳቅሶ የሄደ ከሆነ ፈከአነማ ቀረበ በደነተ የሚያገኘው አጅር ልክ 1 ግመል ሰደቃ እንዳደረገ ሰደቃ አድርጎ አብልቶ የሚያገኘውን አጅር አላህ ሱብሓነሁ ወተዓላ ይሰጠዋል። ፊ ሰዓት ልኡላ በመጀመሪያዋ ሰዓት። ይህ ማለት ምንድን ነው? ቀደም ብሎ 1 ሰዓት ላይ እንዲሁም በሌላ በኩል ደግሞ ቀደም ብሎ ሁሉንም ቀድሞ በመግባት ያሉ ማለት ነው። ታዲያ ይህንን በማድረጉ የግመል ሰደቃ ያገኛል። ወመን ረአ ፊ ሰዓት ሳኒያ በሁለተኛዋ ሰዓት ወደ ጁምዓ ሰላት የሄደ ከሆነ ፈከአነማ ቀረበ በቀረተ እንደዚሁም 1 ላም ሰደቃ እንዳደረገ የላም ዘር ወይም በሌላም ሰደቃ አድርጎ ለምስኪኖች እንዳበላ ያንን ሁሉ ይመዘገብለታል። ወመን ረአ ፊ ሰዓት ሳሊሳ በሦስተኛዋ ሰዓት ወደ መስጂድ የሄደ ከሆነ ጁምዓ ቀን ፈከአነማ ቀረበ ከብሸን በግ እንዳቀረበ እንዲሁም ቀንዳማ የሆነ የሚያምር የሆነ በግ ሰደቃ እንዳደረገና አርዶ ምስኪኖችን እንዳበላ ይመዘገብለታል። ወመን ረአ ፊ ሰዓት ራቢዓ በአራተኛው ሰዓት ታጥቆ ወደ ጁምዓ ሰላት የሄደ ከሆነ
ደጃጀተን የሚያገኘው አጅር ዶሮ ሰደቃ እንዳደረገና አርዶ የዶሮን ስጋ ለምስኪኖች እንዳከፋፈለ እንዳበላ ሆኖ ይመዘገብለታል። በመቀጠል ومن رأى في الساعة الخامسة በአምስተኛው ሰዓት ላይ ወደ ጁምዓ የሄደ ከሆነ فكأنما قرب بيضة የሚያገኘው አጅር ምን ያክል ነው? እንቁላል ሰደቃ እንዳደረገ አንድ እንቁላል ይሆንለታል። ይህ በጣም የቀነሰ የተመናመነ የሚሄደው በምንድን ነው? በመዘግየቱ ነው። ቀደም ብሎ ማለት ነው። فإذا خرج الإمام እንግዲህ በሚቀጥለው በስድስተኛው ሰዓት ደግሞ ኢማሙ ወደ ኹጥባ የሚወጣበት ሰዓት ስለሆነ ኢማሙ ኹጥባ ለማድረግ ወደ ሚንበሩ ሲወጣ حضرت الملائكة يستمعون الذكر እነዛ ሰውን ቀደም ብሎ መምጣቱ ሲመዘግቡ የነበሩ መላኢካዎች ኹጥባን ለማዳመጥ ወደ መስጂድ ይገባሉ። ያንን ኹጥባ የታደሙ እያለ የመጡ ሰዎች የለም ማለት ነው። ምዝገባ አልቋል፣ ፋይሉ ተነስቷል። በመምጣታቸው የጁምዓን ሰዋብና የኹጥባ የማዳመጣቸውና የሰላቱን ሙሉ ሰዋብ ያገኙ። ነገር ግን ቀደም ብሎ በመምጣት የሚገኘው የነበረው የሰደቃ አጅር አምልጧቸዋል ማለት ነው። ይህን ነቢያችን ዓለይሂ ሰላቱ ወሰላም ገልጸዋል። ኢዛ ካነ የውመል ጁሙዐቲ ወቀፈት መላኢካ እንደዚሁም የጁምዓ ቀን መላኢካዎች ይቆማሉ። አላ ባቢል መስጂድ በመስጂድ በር ላይ ይቆሙና የክቱቡን አልአወለ ፈልአወል መጀመሪያ የመጣውንና ቀጥሎ የመጣውን መመዝገብ ይጀምራሉ ብለዋል። ወመሰሉ ልሙአጀሊ ከመሰል ለዚ ይሁዳ በደለተን የመጀመሪያ የመጣው የሚመዘገብለት ምንድን ነው? ግመልን ሀዲያ እንደሰጠና ወይ ሰደቃ እንዳደረገ፣ ቀጥሎ የመጣው የከብት፣ ቀጥሎ የመጣው የበግ፣ ቀጥሎ የመጣው ደግሞ የዶሮ፣ ቀጥሎ የመጣው የእንቁላል ሰደቃ እንዳደረገ ይመዘገብለታል። ፈኢዛ ኸረጀ ኢማሙ ጠወቁ ሱሑፈሁም የኢማሙ ወደ ሚንበር በወጣበት ጊዜ ግን የሚመዘግቡ የነበሩ መላኢካዎች የመዘገቡትን ጠቅልሎ ይነሳሉ። ዝክር ለማዳመጥና ኹጥባ ለማዳመጥ ወደዛው ወደ መስጂድ ይገባሉ ብሎ ነቢያችን ዓለይሂ ሰላቱ ወሰላም ገልጸዋል። وعن علي بن أبي طالب رضي الله عنه قال إذا كان يوم الجمعة خرجت الشياطين يركضون الناس إلى أسواقهم وتركض الملائكة على أبواب المساجد يكتبون الناس على قدر منازلهم السابق المصلي والذي يليه حتى يخرج الإمام. علي بن أبي طالب ባስተላለፉልን መልካም ስራቸውን ለሚላቸውና የጁምዓ ቀን እኮ ሸያጢኖች ይወጣሉ፣ ወደ ሱቆች ይሄዳሉ። ምን ይላሉ? ገበያውን ከዚህም እንዲመጣ ያደርጋሉ። ዝም ብለሽ ሽጥ ይለዋል፣ እንዲዘገይ ያደርጋል። ወይ አዛን እስኪባል ድረስ እነዚህን መሸጥ አለብን ይላል። እንደዚሁም ኢቃም እስኪባል ድረስ እያለ ሸያጢኖች ያዘናጉታል።
ይህን ለማድረግ ብቻ ወደ ሱቆች ይበተናሉ ሙሳፊሮች። መላኢካዎች ደግሞ በመስጂድ በር ላይ ይቆማሉ። ቀደም ብሎ የሚገባውን ደረጃው ምን ያክል እንደሆነ እየመዘገቡ መናዝሉን የቀደመው ቀጥሎ የመጣው ኢማሙ ወደ ኹጥባ እስኪገባ ድረስ ሁሉ መላኢካዎች በዚህ ስራ ተጠምደዋል። ፈመን ደና ሚነል ኢማም ገብቶ ቀጥታ ወደ ኢማሙ ዘንድ ጠጋ ብሎ አወል ሰፍ ላይ በመቀመጥ ፈአንሰተ ወስተማዕ ጸጥ ብሎ ሳይናገር ማዳመጥ ከጀመረ የሰማ ከሆነ ወለም የልቁ ምንም ሳይጫወት ማላያኒ ሳይወራ ሰው ነዛ ሳይጠር የተቀመጠ እንደሆነ ካለ ለው ክፍላን ሚነል አጅር የሚያገኘው ምንዳ አጅር ሁለት ይሆናል። ሁለት እጥፍ ማለት ነው። በሁለት በኩል አጅር አላህ ይሰጠዋል። ወመን ደና ፈስተማዕ ወአንሰተ እንደዚሁም ወደ ኢማሙ ጠጋ ብሎ አወል ሰፍ ሰግዶ እየሰገደ ጸጥ ብሎ ያዳመጠ ከሆነ ወለም የልቁ ማላ ያዕኒ ሳያወራና እዛው ሳይጫወት ወካነ ለሁ ክፍሉን ሚነል አጅር ለሱ ደግሞ በአንድ በኩል ብቻ አጅር ይገኝለታል። ወመን ደና ሚነል ኢማም ከኢማሙ ጠጋ ብሎ አሁንም አወል ሰፍ ላይ ሰግዶ ፈለጋ ወለም ዩስት እያወራ እየተጫወተ እየተነጋገረ ጸጥ ብሎ ኹጥባውን ሳያዳምጥ እንኳን ያመለጠው ከሆነ ወለም የስተሚዕ ምንም የተባለ ኹጥባ ሳያዳምጥ ካመለጠው ካነ ዐለይሂ ክፍላን ሚነል ዊዝር በሁለት በኩል ወንጀል ያገኘዋል። ወመን ቃለ ሰህ ፈቀድ ተከለመ አንድ ሰው እዚያ ቁጭ ብሎ ኢማሙ የኹጥባ እያለ ወንድሙን ወይም ጓደኛውን ዝም በል ቢለውና አደብ አድርግ ቢለው በእርግጥም ይህ ሰው ተናገረ ማለት ነው። ወመን ተከለመ ፈላ ጁምዓተ ለሁ በኹጥባው የተናገረ ሰው ደግሞ ጁምዓ የለውም፣ የጁምዓ ሰዋብ አያገኝም፣ ጉድፎ ሆኖበታል። ثم قال هكذا